ሰላም ሰላም ውድ የብሩ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ታሪክ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። አሁን ወደ ቪዲዮ 2.11 Persia. Persia was a land that included part of the area now called Iran and Afghanistan. ፐርዣ የሚባለው የድሮ ሲቪላይዜሽን በጥንት ጊዜ የነበረው ሲቪላይዜሽን የት ነው ቦታው ብለን በዚህ ሰዓት የት ነው ያለው ብንል ኢራንና አፍጋኒስታን በሚባል ሁለት ቦታዎች መካከል ላይ የነበረ ሲቪላይዜሽን ነው። ፐርዣ ማለት አሁን ላይ የት ነው የሚገኙት? ኢራንና አፍጋኒስታን በሚባሉ በዛሬዋ ዓለም ላይ የሚገኝ ቦታ ነው ማለት ነው የፐርዣ ሲቪላይዜሽን። ዘ ፐርዣን ኮልድ the region the land of Aryans from which the name Iran is coined. ፐርዣኖች ወይም የፐርዣ ሰዎች የራሳቸውን ክልል ምን ብለው ይጠራሉ? የአርያን ምድር ብለው ይጠራሉ። የራሳቸውን ቦታ የራሳቸውን ግዛት የነበረበትን ቦታ ምን ብለው ይጠራሉ? ላንድ ኦፍ አርያን ወይም የአርያን ምድር ብሎ ይጠራሉ ማለት ነው። the Persians called their language Aryan. ፐርዣኖች ደግሞ እነዚህ የፐርዣን ሲቪላይዜሽን ላይ የነበሩ በሳቱ የነበሩ ሰዎች የራሳቸውን ላንጉጅ በማለት ይጠራሉ? የአርያን ቋንቋ ብለው ይጠራሉ ማለት ነው። They established dynasty known as Persian Empire, the largest empire in the ancient world. ይሄኛው ፐርዣን የሚባል ሲቪላይዜሽን ላይ የነበረው ዳይናስቲ ተፈጥሯል ወይም ስርወ መንግስት ተፈጥሯል። ይህ ስርወ መንግስት ምን በመባል ይታወቃል? የፐርዣ ግዛት በመባል ይታወቃል ማለት ነው። ይሄኛው የፐርዣን ኢምፓየር ወይም ግዛት በዓለም ደረጃ በጣም ትልቅ በጥንቷ ዓለም ላይ ትልቅ ግዛት ነበር ማለት ነው። የማን? የፐርዣን ኢምፓየር ወይም ግዛት ማለት ነው። The first Persian empire founded by Cyrus or Kirus the Great around 550 BC. የመጀመሪያው የፐርዣን ኢምፓየር ያገኘው ቂሮስ ዘ ግሬት ይባላል። እኛ ሰውዬ በየትኛው ዓመተ ምህረት ነው ያገኘው? ዓመት ላይ ነው ያገኘው? ክርስቶስ ከመወለዱ ከ550 ዓመት በፊት ነው ያገኘው ማለት ነው። ማን ነው የመጀመሪያ የፐርዣን ግዛት ያቋቋመው ወይም ያገኘው ሰው ማን ነው ተብላችሁ ብትጠይቁ ማን ነው? ቂሮስ ዘግሬት ወይም ቂሮስ የሚባል ሰውዬ ነው ማለት ነው። እንዳትረሱት በ550 ቢሲ ላይ ማለት ነው። become one of the largest empire in history stretching from Europe's Balkan Peninsula in the west to India's Indus Valley in the east. ይሄኛው በጣም ትልቅ መንግስት ወይም ኤምፓየር ከመሆኑ የተነሳ ከኢሮፕ ጀምሮ እስከ ኤዥያ ድረስ ነው የተስፋፋ ማለት ስትሬች አድርገው ማለት ነው። ከኢሮፕ ከባልካን ፔንሱላ ተነስታችሁ እስከ ኢንዲያ ቫሊ ወይም ኢንዱስ ቫሊ በሚባል እስከ ህንድ ድረስ ማለት ነው። ከባልካን ፔንሱላ ተነስቶ እስከ ኢንዲያ ድረስ የስትሬች ያደረገ ነው ማለት ነው። በጣም ሰፊ ነው ማለት ነው። ኢት ኦልሶ ኢንክሉድድ ፓርት ኦፍ ዘ ኖርዘርን አፍሪካ የሰሜናዊ አፍሪካን ፓርት ምን ያደርጋል? ያጠቃላል ማለት ነው። ይሄኛው የፐርዣን ኢምፓየር ማለት ነው። አስቡ ከባልካን ፔንሱላ እስከ ህንድ ድረስ ከዛም ደግሞ ኖርዘርን ፓርት ኦፍ አፍሪካ ሙሉ ያጠቃለለ ኤምፓየር ነው። ያ ማለት በጣም ግዙፍና በጣም ግዙፍ የነበረ በጥንቷ ዘመን ላይ በጥንቷ ታሪክ ላይ በጣም ግዙፍ የነበረ ኤምፓየር ነው ማለት ነው። they made an important contribution to government law and religion. እነዚህ ፐርዣኖች የራሳቸውን አስተዋጽኦ አድርጓል። ለማን? ለመንግስት። እናም ደግሞ ህግ የሚባል ነገር እንዲመሰረት አድርጓል። ሌላኛው ደግሞ ሃይማኖት የሚባል ነገር እንዲመሰረት አድርጓል ማለት ነው። የራሳቸው ሆነ ሃይማኖት አላቸው። they built many new roads and developed the world's first postal service. እነዚህ ፐርዣን የሚባሉ ሰዎች የፐርዣን ሲቪላይዜሽን ለዓለም ምን አበረከተች ብትሉ ሌላኛው ምንድነው? አዳዲስ መንገዶች
ቡልድ አድርጓል ወይም ገንብቷል። ሌላኛው ደግሞ የፖስታ ሰርቪስ ለመጀመሪያ ጊዜ ለዓለም ያስተዋወቀች ሲቪላይዜሽን ነው። ማን? ፐርሺያ ማለት ነው። አስቡ ከ550 ዓመት ክርስቶስ ከመወለዱ ከ550 ዓመት በፊት የፖስታ ሰርቪስ በዓለም ደረጃ ያስተዋወቀችው የመጀመሪያ ሲቪላይዜሽን የማን ሲቪላይዜሽን ነው? የፐርሺያን ሲቪላይዜሽን ነው ማለት ነው። እንዳትረሱት። ዜር ሪሊጅን ዎዝ ናውን አስ ዞራስትሪዝም። የነሱ የራሳቸው የሆነ ምን አላቸው? ሃይማኖት አላቸው። እነዚህ ይሄም ሃይማኖት ደግሞ ምንድን ነው የሚባለው? ዞራስትሪዝም ይባላል ማለት ነው። ይሄንን ዞራስትሪዝም የሚባል ሃይማኖት ያገኘው ፕሮፌት ወይም ነቢይ ማን ይባላል? ዞሮአስተር ይባላል። ዞሮአስተር ማለት የፕሮፌቱ ስም ነው ወይም የነቢዩ ስም ነው። ምን የሚባል ሪሊጅን ያገኘው? ዞሮአስትሪዝም የሚል የራሱን የሆነ ሪሊጅን ምን አድርጓል? ክሬት አድርጓል ማለት ነው። 2.22 ኢንዲያ The first Indian civilization began in the Indus Valley in the Pakistan and Western India at about 2500 BC and reached its apex at about 1500 BC. ለመጀመሪያ ጊዜ ኢንዲያ ሲቪላይዜሽን የት ነው ጀመረው? ኢንዱስ ቫሊ ወይም ኢንዱስ በሚባል ሸለቆ ላይ ነው ተጀምሮ። ይሄ ደግሞ ሸለቆ የት ነው ያለው? ፓኪስታን፣ በፓኪስታን ውስጥ ነው ያለው ማለት ነው። በፓኪስታን እና በዌስተርን ኢንዲያ ላይ የተመሰረተ ሲቪላይዜሽን ነው። ይሄ ደግሞ ከየት ጀምሮ መቼ ነው የተመሰረተው? በ2500 ክርስቶስ ከመወለዱ 2500 ዓመት በላይ ያስቆጠረ ከዛ በፊት የተጀመረ ሲቪላይዜሽን ነው ማለት ነው። ይህም ደግሞ ጣራውን ያወጣው ወይም በጣም ራሱን በጣም አፔክስ ላይ ያደረገው ወይም በጣም ስትሮንግ የሆነው መቼ ነው? 1500 ቢሲ ላይ ነው ማለት ነው። ዘ ፒፕል ሃድ ዘር ካውንቲንግ ሜዠሪንግ ዌይቲንግ እንደ ራይቲንግ ሲስተም። ይህ ኢንዲያን የሚባሉ ሰዎች የራሳቸውን የሆነ የካውንቲንግ ወይም የመቁጠሪያ አላቸው። ሌላኛ ደግሞ የሚለኩበት የራሳቸውን ሜዠሪንግ አላቸው። ሌላኛ የራሳቸው የሆነ ራይቲንግ ሲስተም ወይም ጽሁፍ አላቸው ማለት ነው። ልክ ከዚህ በፊት እንዳየነው ኢንዲያ ማለት ግብጽ የራሷ የሆነ የጽሁፍ ስታይል እንዳላት ራይቲንግ ሲስተም እንዳላት ምን የሚባለውን ሄሮግራፊክስ የሚባለውን እንዳላት ሱሜራኖች ደግሞ የራሳቸውን ራይቲንግ ሲስተም እንደገነቡ እንደምን እንደ ኪዩኒፎርም ማለት ነው። ልክ እንደዛ ኢንዲያም ደግሞ የራሳቸውን ምን ያላቸው ራይቲንግ ሲስተም አላቸው ማለት ነው። ዜ ዳግ ዲችስ እንደ ካናል አራውንድ ዘ ሲቲ ቱ ኢሪጌት ዜር ፋርም። ምን ያደርጋሉ? ኢንዲያኖች የራሳቸውን ማሳ ለማምረት ወይም ለማምረት ሲሉ ምን ይሰራሉ? ኢሪጌሽን ይሰራሉ። ይህንን ኢሪጌሽን ደግሞ የሚሰሩት በምንድን ነው? ዲች ያዘጋጃሉ። ሌላ ደግሞ ቦይ ይቆፍሩና በዛ ዲች ምክንያት ውሃ ወደዛ ወደ ፋርሚ ወዳለበት ቦታ ወይም እርሻ ወዳለበት ቦታ ውሃን አስገብቶ ምን ያደርጋሉ? ይጠቀማሉ ማለት ነው። ለኢሪጌሽን ጥሩ እውቀት ነበራቸው ማለት ነው። ዘ ፒፕል ትሬድድ ዊዝ ዋን አናዘር ኤንድ ኦልሶ ዊዝ አዘር ሲቪላይዜሽን ላይክ ሜሶፖታማ። እነዚህ የህንድ ሰዎች ከሜሶፖታማ ሲቪላይዜሽን ጋር ምን አላቸው? የንግድ ትስስር አላቸው። አንዱ ለአንዱ የንግድ ትስስር አላቸው ማለት ነው። ዘ ኢንዲዩስ አርቲሲያንስ ዩዝድ ኮፐር ኤንድ ብሮንዝ ቱ ሜክ ቱል ሚረርስ ፖትስ ኤንድ ፕላንስ ኤንድ ክራፍትድ ጎልድ ኦርናሜንትስ። የህንድ አርቲዣን ወይም ጥበበኞች ምንን በመጠቀም መዳብንና ነሐስን በመጠቀም የተለያዩ እቃዎችን ይሰራሉ። ለምሳሌ ሚረር ወይም መስታወቶችን ይሰራሉ። ሌላኛው ማሰሮን ይሰራሉ። የተለያዩ እቃዎችን ከምን ይሰራሉ? ከወርቅ የወርቅ ጥበቦችን ይሰራሉ። ኦርናሜንቶችን ይሰራሉ ማለት ነው። ዘ አንሺየንት ኢንዲያን ሶሳይቲ ዋዝ hierarchically divided into different social according to their work and birth. It goes back some 3000 years. እና እነዚህ የጥንቱ የህንድ ሶሳይቲ ወይም የጥንት ማህበረሰብ
የጥንት ማህበረሰብ የራሳቸውን በብዙ ቦታ ይከፋፍላሉ ማለት ነው። ሲከፋፍሉ ቤዝድ የሚያደርጉት በምንድነው? በስራ ወይም በትውልድ ማለት ነው። በተወለዱበት አመት ኮንሲደር በማድረግ በተለያዩ ቦታዎች የራሳቸውን ማህበረሰብ ይበታትናሉ ወይም ይከፋፍላሉ ማለት ነው። ለምሳሌ ወደ 4 ቦታ ይከፋፍላሉ። ሶሾ ሄራርኪስ ኦፍ አንሸንት ኢንዲያ የመጀመሪያ ብርሃሚስ የሚባለው ቀሳውስቶች አካዳሚክ ክላስ ያላቸው ፕሪስቶች ያሉበትን የመጀመሪያ ክላስ ብለው ይሰይማሉ ማለት ነው። ሌላኛው ኪሻርትሪያስ የሚባለው ገዢዎች፣ አስተዳደሮች ወይም ጦረኞች እነዚህ ዋሬሮች፣ አድሚኒስትራተሮች፣ ሩለሮች እነዚህዎቹ ደግሞ ምንድን ናቸው? ኪሻርቴሪያስ ብሎ ይከፈላሉ ማለት ነው። ሁለተኛ ደረጃን ይይዛሉ ማለት ነው። ሌላኛው ቫሺያስ የሚባሉ ደግሞ አርቲዣን ወይም ጥበበኞች፣ የንግድ ነጋዴዎች፣ ሌላኞች ደግሞ እነዚህ ገበሬዎች፣ ሌላኛው ነጋዴዎች እነዚህ ደግሞ ምንድነው የሚባለው? ቫይሻስ ብለው በመባል ይታወቃሉ ማለት ነው። ሌላኛው ሹድራስ የሚባሉ ደግሞ ላባቸውን ጠብ አድርጎ የሚበሉ ወይም ሌበር የሆኑ ወይም ተቀጣሪዎች፣ ሰራተኞች እነዚህ የጉልበት ስራ የሚሰሩ ሰዎች ምንድነው የሚባሉት? ሹድራስ ይባላሉ ማለት ነው። የመጀመሪያዎቹ ብርሃምስ ይባላሉ፣ ሌላኛው ኪሻርትሪያስ ይባላሉ፣ ሌላኛው ቫይሻስ ይባላሉ፣ ሌላኛው ሹድራስ በመባል በአራት ይከፋፈላሉ ማለት ነው። ሂንዱ ሪሊጅን was developed from the beliefs of the early Indo-Aryans ሂንዱ የሚባለው ሪሊጅን ወይም ሃይማኖት ያደገው ከምን ከሚባል እምነት ነው? ኢንዶ አሪያን የሚባል እምነት ነበር። ከዛ እምነት ምን ሆነ? ሂንዱ የሚባል እምነት ምን ሆነ? አደገ ማለት ዴቨሎፕ ሆነ ማለት ነው። ከዛ እምነት የተነሳ ያ ሂንዱ የሚባለው እምነት ወይም ሃይማኖት ተጀመረ ማለት ነው። ቡድሂዝም ኢመርጅድ ፍሮም ሂንዱይዝም አስ ኤ ሪፎርም ሙቭመንት መጀመሪያ ኢንዶ አሪያን የሚባል ቢሊፍ ወይም እምነት ነበር። ከዛ እምነት ምን የሚባል ሃይማኖት ወጣ? ሂንዱ የሚባል ሃይማኖት ወጣ። ከዛ ሂንዱ ከሚባለው ሃይማኖት ደግሞ ምን የሚባል ሃይማኖት ተሻሽሎ መጣ? እንደ ሪፎርሜሽን ወይም ምን የሚባል ቡድሂዝም የሚባል ሃይማኖት መጣ ማለት ነው። ተቋቋመ ማለት ነው። እንደ ሪፎርም ሙቭመንት ወይም ተሻሽሎ ማለት ነው። ከሂንዱይዝም ተሻሽሎ ወደ ቡድሂዝም የሚባል ሃይማኖት ዴቨሎፕ ሆነ ማለት ነው። it spread outside of India to Southeast Asia, China and Japan ይሄ ቡዲዝም የሚባለው እምነት ወዴት ነው የተስፋፋው? ወደ ደቡባዊ ምስራቅ ኤዥያ፣ ወደ ቻይና፣ ወደ ጃፓን፣ ወደ እነዚህ ሀገራቶች ሁሉ ምን ሆነ? ተስፋፋ ማለት ነው። ከየት ተነስቶ? ከህንድ ወይም ከህንድ ጀምሮ ወደዚህ ቦታዎች ሁሉ ተስፋፍቷል ማለት ነው። ሌላኛው 2.3 ቻይና The civilization of ancient China first developed in the Yellow River region of the northern China in the 3rd millennium BC. ቻይና የሚባለው ሲቪላይዜሽን ወይም የድሮዋ የጥንቷ ቻይና የሚባለው ሲቪላይዜሽን ወይም ስልጣኔ ለመጀመሪያ ጊዜ ያደገበት የት ነው? የሎ ሪቨር ሪጅን በሚባል ቦታ ላይ ማለት ነው። ያን ቦታ ደግሞ የት ነው የሚገኘው? በሰሜናዊ የቻይና ሀገር ክፍል ላይ ነው የሚገኘው። ይህም ደግሞ ኢመርጅ የተደረገበት አመት መች ነው? 3ኛው ሚሊኒየም ቢሲ ላይ ነው ማለት ነው። ቻይናስ ሲቪላይዜሽን ኤክስፓንድድ ኦቨር ታይም ቱ ፕሬዘንት ዴይ ቻይናስ ሴንትራል እንደ ሳውዘርን ፓርትስ። ይሄኛው የቻይና ሲቪላይዜሽን የጥንቷ የቻይና ሲቪላይዜሽን ዛሬዋ ላይ ደግሞ የትኛው ቦታ ነው ብለን ብትፈልጉ የት ነው የሚገኘው? መካከለኛው የቻይና ግዛትና ደቡባዊ የቻይና ግዛት ላይ ነው ማለት ነው። The ancient Chinese civilization reached its height about 3000 BC በ3000 BC ላይ ቻይና ገናናነትነዋ ወይም ገናና የወጣችበት አመት ነው ማለት ነው። በሰዓቱ 3000 BC ላይ የቻይና ሲቪላይዜሽን ወይም የቻይና ስልጣኔ በጣም ገናና የነበረበት ሪች አት ኢትስ ሄት ክላይሜክስ ላይ ደረሱበት ጊዜ ነው ማለት ነው። ኢን ዘ ቫሊ ኦፍ ሂዋንጎሆ ይሄኛ ደግሞ መች ነው? የት ነው ቦታው? ሂዋንጎሆ በሚባል ቫሊ ላይ ወይም ሸለቆ ላይ ነው ማለት ነው።
ዘ ፈርስት ዳይናስቲ ኢን ቻይና ዋዝ ኮልድ ዘ ሻንጋይ ዳይናስቲ። የመጀመሪያው የቻይና ስርወ መንግስት ምን በመባል ይታወቃል? ሻንጋይ ስርወ መንግስት ተብሎ ይታወቃል ማለት ነው። የመጀመሪያው የሻንጋይ ወይም የቻይና ዳይናስቲ ወይም ስርወ መንግስት ምንድነው ተብላችሁ ብትጠየቁ ምንድነው? ሻንጋይ ዳይናስቲ ነው የሚባለው ማለት ነው። መቼ ነው የጀመረው? 1070 እስከ 1122 ቢሲ ላይ ነው ማለት ነው። እስከዚህ ድረስ ስለነበረው ባይ ዘ ዌይ ይሄ ቁጥር ወደ ታች የቀነሰው ለምን መሰላችሁ? ክርስቶስ እስኪወለድ ድረስ ያለው ቁጥር ሁሉ ወዴት ነው የሚያድገው? ወደ ታች ነው ማለት ነው። አሁን እኛ 2017 ወይም 18 ብለን 19 እንደምንል የዛን ጊዜ ምንድነው የሚባለው? ዘንድሮ ለምሳሌ 2018 አይደለ? ቀጣይ ምንድነው የሚሆነው? 2017 ነው የሚሆነው። ነገር ግን ቢሲ ላይ ስለነበረ ነው ወይም ክርስቶስ ከመወለዱ በፊት ስለነበረ ነው ወደ ታች ነው ቁጥሩ የሚያድገው። እንዳትወዛገቡት። its achievements include the creation of bronze vessels, war chariots and writing system። የነሱ ደግሞ አቺቭመንት ለዓለም ምንድነው አበርክቶ ያለፉት ብለን ስናይ የተለያዩ የጦር እቃዎችን አስቀምጦ አልፏል። ራይቲንግ ሲስተም የራሳቸውን የሆነ ራይቲንግ ሲስተም ኢንቨንት አድርጎ አልፏል ማለት ነው። በሰዓቱ የነበረው ሲቪላይዜሽን ይህንን ሁሉ ምን አድርጓል? አበርክቷል ማለት ነው። at about 1122 BC the Chon dynasty overthrew the Shang dynasty and established its own rule over China until 256 BC። ለመጀመሪያ ጊዜ የነበረውን ሻንግ ዳይናስቲን ማን ኦቨርስሮን አደረገ ወይም ገለበጠው? ቾን የሚባል ስርወ መንግስት ገለበጠው ማለት ነው። ወይም ተዋግቶ አሸንፎ ስልጣኑን ያዘ ማለት ነው። እናም ደግሞ ስልጣኑን የያዘበት መች ነው ተብላችሁ ቢጠየቁ መች ነው? 256 ቢሲ ላይ ወይ 256 ክርስቶስ ከመወለድ 256 ዓመት ላይ ምን ሆነ? ቾን የሚባል ዳይናስቲ ሻንግ የሚባለውን ዳይናስቲ አሸንፎ ቦታውን የያዘ ማለት ነው። as a result Chinese literary classes developed and Chinese philosophy emerged። በዚህ የተነሳ ቾን የሚባል ዳይናስቲ ኢመርጅ ኦቨርስሮን ባደረጉ ሻንጋይን ዳይናስቲን ከማሸነፉ የተነሳ የቻይና ሊትራር ክላሲካል የሚባሉ ሰዎች ምን አሉ? እያደጉ መጡ ማለት ነው። የተለያዩ የቻይና ፍልስፍና ምን እየሆነ መጣ? ኢመርጅ እየተደረገ መጣ ማለት ነው። ለምሳሌ እነማንን ማንሳት እንችላለን? ኮንፉሲየስ የሚባለው ሰውየው ማንሳት እንችላለን። እስከ መቼ ኖረ ሰውየው ነው? ከ551 እስከ 479 ቢሲ ድረስ የኖረ ሰውየው ነው ማለት ነው። was the most influential and respected philosopher in Chinese history and his teaching was Confucianism። ይህ ኮንፉሺየስ የሚባለው ሰውዬ በጣም ተጽዕኖ ፈጣሪ እናም ደግሞ በቻይና ሀገር ላይ በሰዓቱ በጣም ሪስፔክትድ የሆነ ፊሎሶፈር ነው ወይም በጣም የተከበረ ፊሎሶፈር ነው እና በቻይና ታሪክ ውስጥ ኮንፉሺየስ ብላችሁ ብትጠሩ ማንም ቻይና ውስጥ የማያቀለ ማለት ነው። ይህ ደግሞ የእሱ ትምህርት ምን በመባል ይታወቃል? ኮንፊውዥያኒዝም ተብሎ ይጠራል ማለት ነው። Confucianism teaches the importance of a well-ordered society in which parents rule their children, men leads women, and the educated judge ordinary people። ኮንፊውዥያኒዝም የሚባለው የኮንፊሽየስ ፊሎሶፊ ምንድነው የሚያስተምረው? ቤተሰብ እንዴት መምራት ሰዎች ቤተሰባቸውን እንዴት መምራት እንዳለባቸው፣ ባልየው ሚስቱን እንዴት መምራት እንዳለበት፣ የተማሩ ሰዎች ዳኞች ተራውን ህዝብ እንዴት መምራት እንዳለበት በደንብ የሚያስተምር ነው ማለት ነው። የእሱ ምን ፍልስፍና ማለት ነው። the ancient Chinese contributed the great will of the China to keep out invader from Central Asia። ከማዕከለኛው ኤዥያ የሚመጣውን ኢንቫይደር ወይም ወራሪዎችን ለመከላከል ቻይና በጣም ትልቅ የሆነ ምን ገንብቷል? ወል ወይም ግድግዳ ገንብቷል ማለት ነው። በታሪክ ደረጃ ትልቅ የሚባሉ ወሎችን ገንብቷል ማለት ነው። ማን? ቻይና ማለት ነው። ራሷን ለመከላከል ነው ማለት ነው። it extends about
1400 ኪሎ ሜትርስ አክሮስ ሳውዘርን ቻይና። ይሄ ደግሞ የተገነባው ግድግዳ 7400 ኪሎ ሜትር ያክል ምንም የሚል ነው፣ በጣም ረዥም ነው ማለት ነው። ከሰንትራል ኤዥያ የሚመጣውን ኢንቫደር ወይም እነዚህን ተዋጊዎችን ለመከላከል ሲፈልጉ ይህንን 7400 ኪሎ ሜትር ያክል ግድግዳ ገንብቷል ማለት ነው። በጣም ግዙፍ የሆነ ግድግዳ ገንብቷል ማለት ነው። ይህም እንደሚታዩት ነው በሲሉ ላይ እንደምትመለከቱ ይሄኛው የነሱ ምንድነው ግድግዳ ነው ማለት ነው። ይሄ ደግሞ ለምንድነው ከሰንትራል ኤዥያ የሚመጡትን ኢንቫደሮችን ለመከላከል ነው የገነቡት። ዋና ዓላማቸው ለዚህ ነው ማለት ነው። The Chinese developed their writing or system of writing called logographics, which means the use of pictorial system to represent words of the Chinese language. እንደ ሌሎቹ እንደ ኪኒፎርም እንደ ሄሮግራፊክስ ቻይናም የራሱ የሆነ ሎጎግራፊክስ የሚባል ራይቲንግ ሲስተም ገንብቷል ማለት ነው። ይሄ ደግሞ ሲላዊ መግለጫ ያለው ጽሁፍ ነው። እንደ እንግሊዘኛ አልፋቤት ኤ ቢ ሲ እያላችሁ ሳይሆን ዲ እያላችሁ ሳይሆን በምንድነው ፒክቶሪያል ወይም በሲላዊ መልክ ነው። አንድን ነገር ለመግለጽ ሲፈልጉ በቅርጽ መልክ ያስቀመጡት ወይም በፒክቶሪያል ሲምቦል ሪፕሬዘንት ያደርጋሉ ማለት ነው። ሌላኛው 2.3 አንሽንት ሲቪላይዜሽን ኦፍ ላቲን አሜሪካ። በላቲን አሜሪካ ወይም በደቡብ ላቲን አሜሪካ ማለት ምንድነው? ደቡብ አሜሪካ ማለት ነው። በደቡብ አሜሪካ ላይ የተለያዩ የጥንት ስልጣኔዎች ተመስርቷል። እነዚህ ስልጣኔዎች ደግሞ እነማን ናቸው? ምንድናቸው? ምንድነው ለዓለም ያበረክቱ የሚለውን ነገር ወደታች እናያለን ማለት ነው። ሌላኛው የመጀመሪያው ከላቲን አሜሪካ አንሽንት ሲቪላይዜሽን የመጀመሪያ የሆነው የማያ ሲቪላይዜሽን ነው። ዘማያ ዌር ናቲቭ አሜሪካን ፒፕል ሁ ዴቨሎፕ magnificent civilization in the western hemisphere before the coming of Europeans. ኢሮፒያኖች አሜሪካን ከመግባታቸው በፊት እነዚህ ማያ የሚባሉ ሲቪላይዜሽን በላቲን አሜሪካ ላይ በጣም ታዋቂና በጣም ማግኒፊሰንት የነበረ ምንድነው ስልጣኔ ነው ማለት ነው። ይሄ ደግሞ በማን ነው የተጀመረው? ማን ነው ያስጨመረው? ይህንን ሲቪላይዜሽን ተብላችሁ ብትጠየቁ ኔቲቭ አሜሪካኖች ናቸው። ኔቲቭ አሜሪካን ማለት እዛ ሀገር የተወለዱ ወይም ሀገር በቀል የሆኑ አሜሪካኖች ናቸው ማለት ነው። ወይም ኔቲቭ አሜሪካኖች ናቸው ይህንን ሲቪላይዜሽን ያቋቋሙት። መጀመሪያ ምን ከመግባታቸው ኤሮፓያኖች አሜሪካንን ከመግባታቸው በፊት የነበረ ሲቪላይዜሽን መሆኑን እንዳትዘነጉ ማለት ነው። This civilization was at its peak from about 250 up to 900 AD. ይህ ሲቪላይዜሽን ደግሞ ከየት እስከየት ነው በጣም ፒክ የነበረው ወይም በጣም ገናና የነበረው ከየት እስከየት ነው? ከ250 ቢሲ እስከ 900 ኤዲ። እዚህ ጋር ጥንቃቄ አድርጉ። 250 ቢሲ ወደታች እያለ ዜሮ መጠና ከዛ 1 እስከ 900 ኤዲ ድረስ ማለት ነው። ያ ማለት የ1150 ዓመት ታሪክ ያለው ማለት ነው። በሰዓቱ በዚህ ጊዜ 1150 ዓመት ድረስ ሁሉ ምንድነው የሆነው? ገናና የሆነበት ጊዜ ነው ማለት ፒክ የደረሰበት ጊዜ ነው ማለት ነው። ዘማያ ፕሮዱስድ ሪማርካብል አርኪቴክቸር፣ ፔይንቲንግ፣ ፖተሪ፣ ስክላፕቸር። እነዚህ ማያ የሚባሉ የማያ ሲቪላይዜሽን ለዓለም ምንድነው ያበረከተችው ተብላችሁ ብትጠየቁ ስነ ህንፃ የሚባለውን በጣም ማራኪ የሆኑ ሪማርካብል የሆኑ አርኪቴክቸሮችን ለዓለም አበረክቷል። ሌላኛው ደግሞ ቀለሞችን፣ አንዳንድ ፔንቲንጎችን፣ ስዕሎችን እና አንዳንድ የሸክላ እቃዎችን ሁሉ ምን አድርጓል? ለዓለም አበርክቷል ማለት ነው። they made outstanding achievements in astronomy, mathematics and developed an accurate yearly calendar. እነዚህ ማያ የሚባሉ ሰዎች ወይም ሲቪላይዜሽን በትልቅ አስተዋጽኦ አድርጓል። ምን ላይ? አስትሮኖሚ ላይ፣ ማቴማቲክስ ላይ። ሌላኛው ደግሞ የራሳቸውን የሆነ ካላንደር አኪሬት ወይም ጥሩ ትክክለኛ የሚባለውን የራሳቸውን ካላንደር ምን አድርጓል? ኢንቨንት አድርጓል ማለት ነው። they developed an advanced form of writing.
እነሱ የራሳቸውን የሆነ በጣም አድቫንስ የሆነ ጽሁፍን ምን አድርጓል? ዴቨሎፕ አድርጓል፣ አሳድጓል ማለት ነው። ዘማያ ወርሺፕድ መኒ ጎድስ እንደ ጋዲስስ። እነዚህ ማያ የሚባሉ ሲቪላይዜሽን የራሳቸውን ብዙ አማልክት ነበራቸው። መኒ በጣም የሚያመልኩት ምን ነበራቸው? አማልክት ነበራቸው ማለት ነው። ዘማያ ቢውልት ቶል ፒራሚድስ ኦፍ ላይምስቶን ዊዝ ስሞል ቴምፕልስ ኦን ቶፕ። ማያ እንደ ግብፃኖች ምን እንትን ያደርጉ ነበር? እንደ ግብፃኖች ምን ቢውልት ያደርጉ ነበር ወይም ይገነቡ ነበር? ፒራሚድን ይገነቡ ነበር። ያንን ፒራሚድ ደግሞ ከገነቡ በኋላ በፒራሚዱ ጫፍ ላይ ምን ይሰሩ ነበር? ቤተ መቅደስ ይሰሩ ነበር። ቴምፕልስ ወይም ቤተ መቅደስ ይሰሩ ነበር ማለት ነው። ዘ ስፓኒሽ ሃድ ካፕቸርድ ዘ ሳውዘርን ፓርት ኦፍ ዘ ኤሪያ ኢን ዘ 16 ሴንቸሪ። በ16ኛው መቶ ክፍለ ዘመን ስፓኒሾች ወይም የስፔን ሀገር ሰዎች የሳውዘርን ፓርት ወይም ደቡባዊን የደቡብ አሜሪካን ወይም ማያን ምን አድርጓል? ተቆጣጥሮታል ማለት ነው። ዘ ስፓኒሽ ዶሚኔሽን ኦፍ ዘ ኢንተር ማያ ሪጅን ዋዝ ኮምፕሊትድ ኢን ዘ ሌት 17 ሴንቸሪ። በ17ኛው ክፍለ ዘመን ደግሞ እነዚህ ከአውሮፓ የመጡ ከስፔን የመጡ ሰዎች በጣም ማያን ከወረሩ በኋላ በ17ኛው መቶ ክፍለ ዘመን ላይ የማያ ታሪክ ምን አድርጓል? አብቅቷል ማለት ነው። በዛ አብቅቷል ወይም ኮምፕሊትድ ሆኗል ማለት። ከዛ በኋላ ማያ የሚባል ሲቪላይዜሽን አልተነሳም ማለት ነው። በመቼ? በ17ኛ ክፍለ ዘመን። ለመሆኑ 17ኛ ክፍለ ዘመን ማለት ከስንት እስከ ስንት ማለት ነው? 17ኛ ክፍለ ዘመን ማለት 1601 እስከ 1699 ያለው ጊዜ ምንድን የሚባለው? 17ኛ ክፍለ ዘመን ነው የሚባለው ማለት ነው። እንደ 13 ሌላኛው ከላቲን አሜሪካን አንሸንት ሲቪላይዜሽን አንዱ እና በጣም ታዋቂ የነበረው የትኛው ነው? ኢንካ የሚባል ሲቪላይዜሽን ነው ወይም ስልጣኔ ማለት ነው። ዘ ኢንካ ዌር ሳውዝ አሜሪካን ኔቲቭ ፒፕል። ኢንካ የሚባሉ የኢንካን እንትን ያስጀመሩ ሰዎች እነማን ናቸው? በደቡባዊ አሜሪካ የነበሩ የጥንት የአሜሪካን ኔቲቭ አሜሪካን ነበሩ ማለት ነው። ኔቲቭ አሜሪካን ማለት በዛ አገር ተወልዶ ያደጉ የአሜሪካን ህዝቦች ነበር ይህንን ሲቪላይዜሽን ያቋቁሙት ማለት ነው። they ruled one of the largest and richest empire in the Americas። እነዚህ ኢንካ የሚባሉ ኢምፓየር ወይም ኢንካ የሚባለው ግዛት በጣም ትልቅና በጣም ሪቸስት የሆነ ኢምፓየር ነበር። እናም ደግሞ በጣም ይገዙበት የነበረ ሩል ዋን ኦፍ ዘ ላርጀስት ይላል። ታውቃላችሁ? ላርጀስት እንደ ሪቸስት ኢምፓየር ኢን ዘ አሜሪካ በጣም በጣም ትልቅ ናቸው። እናም ደግሞ ሲቀጥል ደግሞ በጣም ሀብታም ኢምፓየር ነበረ ቤት አሜሪካ ውስጥ ማለት ነው። ዘ ኢንካ ኢምፓየር ቢጋን ቱ ኤክስፓንድ አት አባውት 1438 1438 ላይ የኢንካ ኢምፓየር ወይም ግዛት በጣም ኤክስፓንድ አድርጓል ወይም በጣም ተስፋፍቷል። ኢት ኢንክሉድድ ፕሬዘንት ዴይ ኮሎምቢያ፣ ኢኩዌዶር፣ ፔሩ፣ ቦሊቪያ፣ ቺሊ እንደ አርጀንቲና። እነዚህም ቦታዎችን አሁን ላይ ኮሎምቢያ የሚባሉ፣ ኢኩዌዶር የሚባሉ፣ ፔሩ የሚባሉ፣ ቦሊቪያ የሚባሉ፣ ቺሊ የሚባሉ፣ አርጀንቲና የሚባሉ የሳውዝ አሜሪካ አገራቶች እነዚህ አጠቃላይ የሳውዝ አሜሪካን አገራቶችን ያጠቃላል ማለት ነው። ማን? ኢንካ የሚባለው ሲቪላይዜሽን ማለት ነው። በጣም በጣም ሪች እና በጣም ላርጅ የነበረ ሲቪላይዜሽኑ የት? አሜሪካ ውስጥ ማለት ነው። ኢትስ ካፒታል ወዝ ኩሲኮ ኢን ዘ ሳውዘርን ፔሩ። አሁን ላይ በደቡባዊ ፔሩ በሚገኘው ቦታ ላይ በሰዓቱ ምን ነበር? ካፒታል ሲቲያቸው ነበር። ምን የሚባለው? ኩሲኮ የሚባለው የራሳቸው የሆነ ሲቲ ነበራቸው። የት? ፔሩ። አሁን በአሁኗ ፔሩ ውስጥ ማለት ነው። ያኔ ኩሲኮ የሚባለው ሲቪላይዜሽን በኢንካ ሲቪላይዜሽን የኢንካ ሲቪላይዜሽን ካፒታል ሲቲ ምንድን ነው የሚባለው? ኩሲኮ ነው የሚባለው። ዘ ኢንካ ዌር ስኪልድ ኢን ኢንጂነሪንግ ኤንድ ክራፍትስ። ኢንካ በጣም ስኪልድ ናቸው፣ በጣም የተማሩ ናቸው። በምን ላይ? ኢንጂነሪንግ እና
በአንዳንድ ዕደ ጥበብ ላይ በጣም የሰነጥሩ ናቸው። በጣም እውቀት ያላቸው ናቸው። ፎር ኤግዛምፕል ዘ ቢልት ኤ ኔትወርክ ኦፍ ሮድ። ኢንጂነሪንግ ላይ በጣም ወሳኝ የሆኑ እውቀቶች ስለነበራቸው የመንገዶችን በጣም ገንብቷል። ኔትወርክ ኦፍ ሮድ ለምሳሌ እንደዚህ የሚሄድ መንገድ፣ በዚህ የሚያልፍ መንገድ፣ በዚህ የሚያልፍ መንገድ፣ በዚህ የሚያልፍ መንገድ፣ በጣም የተጠላለፈ መንገዶችን ምን ያደርጉ ነበር? ሰርቶ ነበር ማለት ነው። እነማ ኢንካ የሚባለው ሲቪላይዜሽን ማለት ነው። ኢንካ ክራፍትስ ወርከርስ ሜድ ፋይን አርቲፋክትስ ፍሮም ጎልድ ሲልቨር እንደ አዘር ማተራል። እነዚህ የኢንካ ክራፍትስ ወርከር ወይም ጥበበኞች ምን ያደርጉ ነበር? ከወርቅ ከመዳብ ከሲሊቨር ከተለያዩ እቃዎች የተለያዩ የሚያማምሩ አርቲፋክቶችን ይሰሩ ነበር። ዘ ኢንካ ኦልሶ ዎቭ ፋይን ኮተን ኤንድ ወለን ክሎዝ። እነዚህ ኢንካዎች ምንን በመስራት ይታወቃሉ? በጣም ከኮተን ልብስን በመስራት ይታወቃሉ ማለት ነው። ስፓኒሽ ፎርስ ኮንኩርድ ዘ ኢንካ ኢምፓየር አፍተር 1532 ከ1532 በኋላ ደግሞ ስፓኒሾች የስፓኒሽ ፎርስ ወይም የስፓኒሽ ኃይል ማንን ወረረ? እነዚህ ኢንካዎችን ወረረ ማለት ነው። በዚህ የተነሳ ስፓኒሾች ከመምጣታቸው የተነሳ እነዚህ የኢንካ ሲቪላይዜሽን የሆነ አበቃለት ማለት ነው። ሌላኛው የላቲን አሜሪካ ሲቪላይዜሽን የነበረ ማን ነው? አዜቲክ ይባላል። አዜቲክስ ዌር አናዘር ናቲቭ አሜሪካን ፒፕል who ruled a powerful empire in Mexico during 5th and 16th century። እነዚህ አዜቲክ የሚባሉ እንደ ቅድሙ እንደነ ኢንካ እንደነ ማያ ናቲቭ አሜሪካኖች ናቸው። እዛው ተወልደው ያደጉ ህዝቦች ናቸው። ይህንንም አዜቲክስ የሚባለው እንትን የፈጠሩት ኢመርጅ ያደረጉት ማለት ነው። ይህም ደግሞ የተፈጠረው የት ነው? ይህ ኢምፓየር የተፈጠረው ሜክሲኮ በሚባለው ቦታ ነው ማለት ነው። ይሄ ደግሞ መች ነው የተፈጸመው ወይም የተከሰተው? ይሄ አዜቲክ የሚባል ሲቪላይዜሽን መች ነው የተጀመረው ብትሉ በ15ኛ እና በ16ኛ መቶ ክፍለ ዘመን ነው ማለት ነው። the center of Aztec civilization was the valley of Mexico። የአዜቲክ ሲቪላይዜሽን ሴንተሩ የት ነበር ብትሉ ቫሊ በሜክሲኮ በሚባል ሸለቆ ላይ ነው ማለት ነው። በሜክሲኮ ሸለቆ ላይ የተጀመረ እንትን ነው ሲቪላይዜሽን ነው ማለት ሴንተሩ እዛ ነው ማለት ነው። the Aztec empire included many cities and town። የአዜቲክ ኢምፓየር ወይም የአዜቲክ ኢምፓየር ምንን ያጠቃላል? ኢንክሉድ ያደርጋል። ብዙ ከተማዎችን፣ ሲቲዎችን፣ ብዙ ታውኖችን ምን ያደርጋል? ኢንክሉድ ያደርጋል ማለት ነው። the largest city was the capital ቴኖችቲላን ተብሎ ይጠራል ማለት ነው። ትልቁ ላርጀስት ሲቲ የአዜቲክስ ትልቁ ላርጀስት ሲቲ የትኛው ነው? ካፒታሉ ብትሉ የት ነው? ቴኖችታይትላን ተብሎ ይታወቃል ማለት ነው። which stood on the site of present day ሜክሲኮ ሲቲ። ይሄ ደግሞ በዛሬዋ ሜክሲኮ ከተማ ላይ ያለ ቦታ ነው ማለት ነው። ይሄ ቴኖችታይሊያን የሚባለው ቦታ ማለት ነው። አግሪካልቸር ፎርሚድ ዘ ቤዝ ኦፍ ዘ አዜቲክ ኢኮኖሚ። እንደሌሎቹ የኢኮኖሚ ቤዝ የአዜቲክን ቤዝ አግሪካልቸር ምን ነበር? የመጀመሪያ ቤዛቸው ነው ማለት ነው። የኢኮኖሚያቸው ዋልታ ምን ነበር? አግሪካልቸር ነበር። ዘ አዜቲክስ ወርሺፕድ hundreds of gods and goddesses። እና የአዜቲክ ሲቪላይዜሽን ውስጥ የነበሩ ሰዎች በመቶዎቹ የሚቆጠሩ አማልክት ነበራቸው። እናም ደግሞ ያንን ያመልኩ ነበር። they used a form of writing called pictographic writing። እና የራሳቸውን ራይቲንግ ሲስተም ይጠቀሙ ነበር። ፎርም አድርጎ ነበር፣ ገንብተው ነበር። ምን በመባል ይታወቃል? ፒክቶግራፊካል ራይቲንግ ሲስተም በመባል ይታወቃል ማለት ነው። unfortunately their empire was destroyed by Spaniards in 1521።
አለመታደል ሆኖ በጣም የገነነ ቢሆንም በ1550 በ1521 ላይ ስፓንራድ በሚባል ፎርስ ወይም ከስፔን በመጡ ፎርስ ምን አድርጓል? ዲፊትድ ሆኗል፣ ተሸንፏል ማለት ነው። በዚያ ሁሉ አብቅቷል፣ የነሱ ሲቪላይዜሽን እዛ አብቅቷል ማለት ነው። በቀጣይ ሲቪላይዜሽን ኢን ዩሮፕ የሚለውን ቶፒክ እናያለን። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳይረሳ። ቸር ሰንብቱልኝ።